ዶክተር ፋኑኤል ለአምራን የፕሮሚስ ቀለበት አሰረላት። ይህንን ስታይ አምራንም በደስታ ዘለለች። ለመቀበልም እንዴ ይሄ ድራማ መሆን አለበት እያለች ነበር። ውስጧ በዚህ የተነሳ አልቀበልህም ፕሮሚስ ቀለበት ያዘጋጀልሽ ይላል። አንድ የመሸበት ሰውዬ ታሪክ ዶክተር ፋኒን እያለች በጥያቄ እራሷን ጥያቄ ውስጥ ጨመረች። ይመሽበትና አሳድሩ ብሎ እየዞረ አይደለም በመጨረሻ አንዶቹ አገኘው ሴትዮ አገኘና እሺ ብላ ቤቷ ታስገባለች። እንደማንኛውም እንግዳ እናቱን አብልታ ታስተኛዋለች ማለት ነው። ልክ እኔና አንቺ እንዳወራነው ያነሱ አልጋው ላይ ትተኛለች፣ እሱ ሲመሬት እዛ ተኙልሽና የሆነ ሰዓት ለሊት ሴትዮዋ ስትነቃ ሰውየው አጠገቧ ተቀረበ። ከዛ ሴትዮዋ ወደ ብሎ ያዘበት እንዲያውም እዚህ ጋር ደግሞ የምትሰራ ሰውየው የሚላል ወድቄ እኮ ነው ምክንያቱም አሁን ላይ የምትፈልገው ነገር ተሳክቶላታል፣ ደስም ብሏታል። ፋኒ ለአምራን የፕሮሚስ ቀለበት ሊሰጣት ተዘጋጀ። ይሄንን ስታይ አምራን ማመን ተቃታት። ድራማ መቼም አይደለም እንዴት ነው እያለች ፍቅሯን ለመደበቅ ሞከረች። እሱም እንዴ አዎ የእውነት ነው ይሄ ድራማ አይደለም ተቀበይኝ እያለ ለመናት። እሷም ደንግጣ ፈጣ ቀረች። የዶክተር ፋኑኤል እናት ዶክተር ፋኑኤልን እና አምራንን በአንድ ክላስ አስተኛቻቸው። እሷ ካልጋ ላይ እሱ ከፍራሽ ላይ ሆነው በሩን ስትቆረቁርባቸው አደረች። እነሱም በድንጋጤ አንድ ላይ ሲዘሉ አብረው ዝኑን ከእግሯ ስር ተደፍታ ይቅርታ ብትጠይቃት ዝኑ ግን ወይጂ አቅሻለሁ አንቺም ታጠገቤ ተነሽና ሂጂ በማለት አባረረቻት። ያን ዞምባዋን እያለቀሰች እባክሽን ተቀይሬያለሁ የድሮዋ ሮማን አይደለሁም ብትልም ውሸቷን እያለቀሰ ይመስላ አሁንም ብትላት በፍጹም ብላ ከቤት አባረሯት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ክፍል 132 ተለቀቀ። ወደ ክፍል 131 ስንመለስ እንግዲህ ወይዘሮ ሮማን ከወይዘሮ ዝኑ ጋር እግር ስር ድፍት ብላ ከግቢ በመምጣት ይቅርታን እየጠየቀቻቸው ነበር። ይህንን ያዩት አቶ ለይኩንና ዝኑ እባክሽን ተነሽ፣ አሁን መደፋትሽን ተነሽ ብላ ለምና ከላይ አነሳቻት። ነገር ግን ያንቺን ጸባይ መቼ ጠፋኝና ነው ይህንን የምታደርጊው በፍጹም ስትላት ነበር። እሷም ወንድሜ አውቃለሁ ብዙ ነገር በድዬሻለሁኝ፣ ነገር ግን አሁን ልካሳችሁ ላጠፋሁት ሁሉ ይቅርታ እያለች ነበረ። በመጨረሻም ሮማን እንደዚህ እያለች ብታስመስልም ግን ጎበዟና ጠንካራዋ ዝኑ ግን ዞር በይልኝ፣ እኔ ያንቺን ጸባይ መቼ አወቅኩትና ነው፣ ስለ ገንዘቡም ስለ ቤቱም ይቅርታ፣ ቤቱም ሆነ ገንዘቡም ያንቺው ነው፣ ስለዚህ ምንም ይቅርታ አያስፈልግም ብላት ወይዘሮ ዝኑ ገፍትራት ትሄዳለች። እሷም ቁጭ ብላ ወንድሜ አንተ እንኳን ከአንድ እናት ከአንድ አባት ወተን አይደለ እንደዚህም እንዴት እንትን ትላለህ ብትለው አንቺን ከድሮውም አቅሻለሁ እያለ ነበርና ሂጂ አሁን ባለቤት ያለችሽ ናት ትክክል፣ ስለዚህ ከቤት ሂጂ ብሎ አባረራት። አቶ ለይኩንም በዚህም እያለቀሰች መስላ ልባቸውን እንትን ልትል ብትሞክርም እነሱ ግን በፍጹም ልቤ አይራራም እያስመሰለች መሆኗንስ እንዴት እናውቃለን በማለት አቶ ለይኩንም ዝኑም ትታት ነበር የሄዱ። በዚህም የተነሳ ቀጥታ ግን የሄደችው ተንኮለኛዋ ሮማን ማለት ነው። ይሄን ቤት በአንድ አድርጌ በባዶ አስቀራቸዋለሁ፣ አሁንም ድርጅቱ እንዳለ ሆኗልና አሁን ላይ በጣም ኪሳራ ገብተዋል፣ ስለዚህ አሁንም እጨምርባ
ደርስባቸዋለሁ በማለት እንግዲህ እያስመሰለች ወደ ናሆም ጋር መሄዷን መርጣለች። ናሆምና ዳግም ባንድ ሆነው ሳለ አሁን ስላለበት ስለ ድርጅቱ ውይይት እያካሄዱ ነው። ናሆም እንግዲህ የሆነ እኮ ስራው እንደዚህ ነበረ የተፈራ ስራ ህገወጥ ቢሆን ቢለውም በፍጹም ይሄ ነገር መሆን የለበትም ህገወጥ ነገር እንዴት አንተ እኮ እኔ እኮ ስለምትለው ነገር ምንም አልገባኝ ሲለው ነበር። እሱ ከኛ እንትን ይሄን ለምን ሰው አስፈለገው እራሱ ለምንስ አይሰራም ከፈለገ እያለ ለማስረዳት እየሞከረ ነበረ። ዳግምም ለናሆም ማለት ነው እኔ የምትለው ነገር በፍጹም ሊገባኝ አልቻለም አንተ ከምትለው ውጭ። ስለዚህ አቶ ተሰማም እኮ እንደዚህ እንዴት ስንት ሌለው ቻለ ቤቱን ሳስይዞ እያለ ነበረ። በመጨረሻ እንግዲህ እሷም ይሄን ብሎት ዳግምም የእሱን ሀሳብ ተቃራኒ የሆነው ህገወጥ ነገር ብዙ ገንዘብን ቢኖረው ማድረግ አይቻልም። ስለዚህ ይሄንን ማምጣት ያለብን ራሳችን ተመካክረን ቤተሰብ ሳያቅ እንዴት ነው ጋሼ የሌለበት ነገር እያለ በሁሉም እየተጨነቀ የሚገኘው ዳግም አሁን ላይ በአባቱ እየተጨነቀ ነው። አባቱ ስልክ አያነሳም። አቶ በሰንበት ማለት ነው በሰንበት ሲደውልለት በፍጹም ስልክ አያነሳም። አባቴን ያኩማንደር ገሎብኝ ይሆን እያለ እየተጨነቀ ነበር። ለምን ከሱ ጋር ካለበት አንሄድም? እሱማ እንዳላገኝህ ብሎኛል። ስለዚህ አሁን እሱ ያለበትን ራሱን ቀይሮ እብድ መስሎ እኔን እየተከታተለ ነው ያለው። ስለዚህ አባቴ አሁን ስልክ አላነሳም አለ እያለ ነበር። እንግዲህ እያረጋጋው ነበረ ዳግምምና ስለ አባቱ ያለውን ማለት ነው። ዳግምን እያረጋጋ ነበር። በመጨረሻ እሱም ተነስቶ ወደ ጩና ጋር ሄዷል። እንግዲህ ሮማን ወደ ናሆም ጋር ነው የመጣችው። ናሆም ጋር በመሄድ ናሆምን ልታስተባብለው ደግሞ ዝምር ልትሰሪ ነው የመጣችው ምን ፈልገሽ ብሎ ቢጮህባትም እሷ ግን እንዴ አሁንም አንተም እንደነሱ ልታባር እባክህን ይቅርታ ምን ፈልገሽ ነው እያለ እሱን ስትጠይቀው ነበር። ስራውን ግን ናሆም ፍቃደኛ ስለሆነ ያንን ስራ ጓግቶለታል። ነገር ግን አሁን እሷ እዛ ውስጥ እኔ ማናጀር ነኝ ማናጀር ሁኜ ነው እዛ ስራ እንገባው። ስለዚህ እዛ ኃላፊ ስለሆንኩኝ እዛ መግባት አለብህ ብዙ ገንዘብ ያስገኛል። ስለዚህ ወንድሜን ራሱ እኮ ብጠይቀው ሂጄ እንጀራ እናትህንም ስትል ሁለተኛ እንጀራ እናትህ ስትይ ብሎ እሱም ይጮህባታል። የዚህ ጊዜ እናትህ ማለት ነው ይቅርታ ያፌ እኮ ነው በጣም ይቅርታ ትለውና ናሆምም እንግዲህ እሺ ብለዋት ከዛ እንግዲህ እያናገራት ነበረ። ይሄን ደግሞ ስራው በጥሩ ገንዘብ የሚሰራ ነው እያለች ናሆምንም ልታጠምደው እየፈለገች ነው። ናሆምም የሷን ሀሳብ ሳይቀበላት አይቀርም ማለት ነው። ከህገ ወጥ ስራ እንድታመልጥ ብሎ አባትየው እንግዲህ ከአቶ ለይኩንም ጋር የተጣላበት ምክንያት ይሄ ነው። ሁለተኛም ደግሞ አሁንም ልጁን በጥፊ መቶት ከዚህ ስራ እንዴት ህገ ወጥ ነገር እዚህ ስራ ውስጥ ትገባለህ ብሎ እንትን እያለው ይገኛል። እሷም እንግዲህ ሮማንም ተጨምራለታለች ጥሩ ቢዝነስ እናገኝና ይሄም የወደቀው ድርጅቱ ይነሳል እያለች እየሰበከችው ትገኛለች ናሆምን ማለት ነው። ናሆምም እንግዲህ እሺ ብሎ ሀሳቧን ታይቀበላት አልቀረም ነው። እንግዲህ አሁን ደግሞ ወደ ዳግምና ወደ ጩና ስንሄድ ጩና በዳግም ናፍቆት ጭር ብላለች ማለት ነው። ዳግምና ጩና ተገናኝተው እያወሩ ነው። እንግዲህ ፍቅርም ስለያዛት ያቺ ጩና ሌባዋ ደፋሯ የሆነችው እሱን ስታገኝ ፍራት ይላታል። በዚህም የተነሳ በጣም እየፈራሁኝ እየተጨነኩ ምንድነው ይሄን ያክል አስፈራለሁ እንዴ ስላት አይ የማያስፈራው ልቤ ነው እንጂ እያለች ስትነግረው ነበርና ዳጊም እንግዲህ እየሳቀ እያተጫወቱ ነበር። ወደ እንትና ጋር ስንሄድ እንግዲህ ዶክተር ፋኑኤልና አምራን ማለት ነው እንግዲህ እናቱ ማለት ነው አሁን ላይ አምራንን ሚስቱ ልታደርጋት በፈተና ላይ ይገኛሉ። አምራን ጓደኛዬ ናት ብሎ እሷ ደግሞ የገጠሪቱን ሴት ነው የምታገባው ሙያ ያላት እኔ ያመጣሁልህን ብለው አሁን ላይ እንግዲህ አምራን ለትወናዋ ገብታለች ዶክተር ፋኒ ማለት ነው። አሁን ላይ እንግዲህ ዶክተር ፋኒ ይወዳታል እሷም ወደዋለች በእርግጥ ነገር ግን ትወና ነው እያሉ ሁለቱም ተዋደዋል። አሁን ላይ ያሉበት ሁኔታ በአንድ እንዲተኙ አድርጋቸዋለች የዶክተር ፋኒ እናት ማለት ነው። እንግዲህ የዶክተር ፋኒ እናት ይሄንን ስትል
እነሱም በአንድ ተኝተው እሷ አልጋ ላይ እሱ ከፍራሽ ላይ ነበረና፣ ግን እኔ ያልገባኝ እዚህ ቤት እየተደበቀ ነገር አለ። ለምንድን ነው እንደዚህ የሚያደርጉት? ማለት ሳንጋባ አብረን እንድንተኛ እኔ እናንተ እንዴትስ እናትክ ፈቀዱ ስትለው፣ እና እሷ ዝም ብላ ነው። አንተ ብለሃታል እንዴ ጩኛዬ እንድዝህና ብለህ? በፍጹም አላልኳትም ብላ ትለዋለች ይላታል ማለት ነው። የዚህ ጊዜ ይህን እያዋሩ እያለ ከድንገት መታ እንግዲህ አብረው ይተኙ ብላ ነው የፈቀደው። በሩን ስቆረቁር እየሮጠ ከአንድ ሆኖና እማዬ ምንድን ነው ተኝተናል እኮ እያለ ነበር። በሩ ተቆልፎ በጣም እየደነገጡ እየፈሯት ነበረ። አሮጊቷ እናቱን ማለት ነው። እንደዚህ የተነሳ ሁለቱም እንግዲህ እያወሩ ነበረ። አሁንማ እኔ እንደው እዚህ ቤት በጣም ተጨነቀ፣ እንዴት አየሽው እያላት በጣም ያስጨንቃል ነበር። በመጨረሻ እንግዲህ ህይወት ታሪኳን ለአምራ ለጩና እየነገረቻት ንገረኝ እያለ በጥያቄ እያፋጠጠቻት ነበር። እንግዲህ እሱን ተይኝ፣ አሁኒቱንማ ተይኝ፣ በጣም ተጨንቅ ያለው እያለቻት ነበር። እና በመጨረሻ እንግዲህ ይህ ሁሉ አውርታት የሁለተኛው ስቴፕም ላይ እንግዲህ በአንድ እንደተኙ አሁንም እያወራት ነበረ። የሆነ ተረት እንዳውም ነበረ ከገጠር የሆነ ሰው መጥቶ መሽቶበት እግሩን አጥበው አስተናግደው ከወለልም ከፍራሽ ላይ ተኝቷል። እሷ ደግሞ ካልጓ ላይ ባሌላትም እሷ ብቻዋን ነችና እሷ ደግሞ አልጋው ላይ ነበረች። ከዛ እንዲህ ስታየው ከእሷ ጎን ካልጋው ላይ ተኝቷል እያለ እያወራት ነበረ። ከዛ እንዴ አንተ ደግሞ እዚህ ምን አመጣህ ስትለው ደንግጦ ተንከባልሌ ነው ብሏት ነበር። አልጋ ላይ እንግዲህ ከመሬት ወደ አልጋ እንዴት ይንከባለላል ወደ ላይ እና እንደዚህ ሲላት፣ አሁን ይሄን እያወራ እያለ እንግዲህ ከድንገት አሁንም በሩ ሲቆረቆር ዘሎ ከአልጋው ላይ ይወጣል ማለት ነው። ዶክተር ፋኒ ከአምራን ላይ ማለት ነው። አምራን እና እሱ እንግዲህ ባንድ ሆነው እያወሩ አሁንም እንዴ አንተ ዝም ምን አመጣህ ስትለው እንግዲህ የነገራትን ተንከባልሌ እኮ ነው ብሏት ተነስቶ ወደ ፍራሹ እንግዲህ ወርዶ ይተኛል። ይሄን እያሉ ማለት ነው። በመጨረሻ እንግዲህ ይህን እያወራ ስትንከባለሉ እንግዲህ ተኩላና በግ አንድ ላይ አድረው ምን አረጋችሁ እያለች ጥያቄ እያፋጠጠቻት ነበረ። ጩና ዳግም ቢሆን እያለች እንግዲህ በዳግም ፍቅር ያበደችው ጩና ልክ ይህን ስነግራት በደስታ ውስጥ ትገኛለች። ዳጊስ እያለች ነበር ማለት ነው። እናም እናት አዳንቺ ምን አሰብሽ? እንደ አንቺ ደግሞ ምንድን ነው የምትይው? አሁን ትወና ላይ እኮ ነው ድራማ ነው እያለች ድራማ ነው ትያለሽ፣ ድራማውን እውነት አድርጊውና ንገሪኝ እያለቻት ነበርና በመጨረሻ እንግዲህ ዶክተር ፋኒ እራት አዘጋጅቶ ሁሉንም ነገር አዘጋጅቶላት ማለት ነው ለአምራን አምራንም ትመጣለች። እሱ አድርጎ አዘጋጅቷት እንዴ እናት የት ሆነው ነው እያለ ቀስ ብላ በፍርሃት ማለት ነው ስመጣ፣ አይ ሩቅ ዘመር ልትጠይቅ ነው አሁን የምመጣ አይመስለኝም ብሎ ሻማውንም ቡፌ አዘጋጅቶ እንግዲህ እራት ጋብዟት በአንድ እራት ሆነው ሳለ እንግዲህ ቁጭ በይ ብሎ በአንድ ቁጭ ብለው በጣም ደስ ብሏት፣ እኔ እኮ መልክሽን ሳይ እንዴ ፍጥጥ አድርጎ ሲያያት እንዴ ምን ሆነክ ነው ስትለው፣ እኔ ሁልጊዜ በቃ ሳይሽ ዛሬ በጣም የድሮ እየተስታወሰኝ ነው ሲላት፣ ባለቤትህን ነው አይደል ስትለው፣ አዎ እሷ ሁሉንም ነገር ትጠቀማለች የፊት ሚኪያጆችን፣ ግን ደግሞ እኔ የበለጠ የምታምረኝ ደስ የምትለኝ ሳትጠቀም እንደዚህ እንዳንቺ ሳያት ነው ደስ የምትለኝ እያላት ነበር። እና በቃ እሷን ነው ያስታወሰኝ እያላት ፈጠው እያያን ነበር። ዛሬ እንግዲህ አዲስ ነገር አለች ብሎ እንግዲህ ከኪሱ የፕሮሚስ ቀለበት ሲያወጣላት፣ እሷም እንግዲህ የዛሬ ስጦታዬ ነው ብሎ እጁን ሲዘረጋ፣ እንዴ ይሄ ድራማ አይደለም አይደል እንዴ ምን እየሆንክ ነው እያለችው ነበረ። አምራን እንግዲህ ልትቀበለው ሰፍ ብላ ነበረ። ያለቀው ለነበረን ቆይታ እናመሰግናለን። ቀጣይ ክፍል ምን ይፈጠራል? ትቀበለዋለች። እሷም ስለምትወደው ያው እያስመሰለችም ቢሆን በልቧ ታፈቅረዋለች። ስለዚህ የፕሮሚስ ቀለበቱንም ትቀበለዋለች ማለት ነው። ግን የእናቲቱ ነገር ፈተናውን አልፋለች፣ ወርቃለች የሚለው በቀጣይ ክፍል የምናይ ይሆናል። መልካም ጊዜ